አቱን ያስጨረስንበት ህልውና አደጋ የሚባለው ነገር ትርጉም ያጣበት በርካታ ትልልቅ የማታገያ አጀንዳዎች የግለሰቦች ጉዳይ ማስፈጸሚያ የሆኑበት ሁኔታ በተጨባጭ የተረዳ ነው። በዋናነትም እንደዋን አማራ አይነት የፖለቲካ ፕሮግራም ያላቸው ሰዎች ናቸውና እጅግ በጣም አመሰግናለሁ። ሲቀጥል ወደ ኤርትራ ጉዳይ ሄዳለሁ። በእኔ እምነት የአድዋ ልጆች ነን። በአድዋ ድል የነጭና የጥቁሩን እኩልነት ለዓለም ገጸ በረከት ያበረከቱ አባቶች ልጆች ነን። የሰው ልጅ እኩል አይደለም ተብሎ ነጭና ጥቁር እኩል አይደለም ተብሎ በሚታሰብበት ዘመን ጥቁሮችን ነፃ ያወጣን የአድዋ ልጆች ነን። አሁን ደግሞ ላንድ ሎክድ ስቴቶችን በኢትዮጵያ ነፃ ይወጣሉ። ሶቨርኒቲ እና አክሰስ ቱ ዘ ሲ ኢኳል የአንድ አገር የሉዓላዊነት መብት መገለጫ ፖሎች ናቸው፣ እግሮች ናቸው፣ ወይም ደግሞ አውታሮች ናቸው። ለአንድ ሀገር ሶቨርኒቲ ይጠበቅ ተብሎ ሲባል የኢትዮጵያ ሶቨርኒቲን ማስጠበቅ የነበረበት ዩናይትድ ኔሽንስ አሁን አኪላ የሚመኩበት ፕሪንሲፕሉ የሚገደዱበት ደርግ በወደቀበት ጊዜ የኢትዮጵያን ሶቨርኒቲ ኮንቲኒቲ ማስጠበቅ የሚጠበቅበት በግብፁ ቡትሮስ ጋሊ ሲመራ የነበረው ዩኤን የአፍሪካን ዩኒየን ደግሞ በሆስኒ ሙባረክ ሲመራ ስለነበረ በነሱ ተንኮል የኢትዮጵያ ሉዓላዊነት መብት ሳይጠበቅ ኮንቲኒቲ ዋናው የዩናይትድ ኔሽንስ መሰረት የሶቨርኒቲ መገለጫ መርህ ለኢትዮጵያ ሳይከበር ትራንዚሽናል ገቨርንመንት ቴሪቶሪያል ኢንቴግሪቲ የመቀየር መብት እንደሌለው አርትራ ቫይረስ ነው ተብሎ በዩናይትድ ኔሽንስ በተደጋጋሚ በተወሰነበት የኢራቅ ትራንዚሽናል ገቨርንመንት አሳልፎ ናሽናል ኦይሏን መስጠቱ አርትራ ቫይረስ ነው በተሰረዘበት የሊቢያን በተመሳሳይ በርካታ ሀገራቶች ላይ በትራንዚሽናል ገቨርንመንት የተሰሩ የኔሽኑን ኢንተረስት የናሽናል ኢንተረስት የሚያሳጡ ነገሮችን አሳልፈው የሰጡበት የኢትዮጵያ ሉዓላዊ መብት ያላስከበረ ዩናይትድ ኔሽንስ አሁን የመሪዎቹላ የግብፅ አስጠባቂ ተብሎ ቲፒካል ቡትሮስ ጋሊ እና ሆስኒ ሙባረክ የሰሩትን እንድንሰራ ድል ኢትዮጵያ ውስጥ በቅለው ቅድስት እንዳለችው በማየታችን በጣም ያሳዝናል። የችግራችን ምንጭ እንደዚህ የምንባለው አንዳችን የአንዳችን ጠላት የተደረግነው የአድዋ ልጆችን እንደ ሰጎን አጥንት የሰጎን አጥንት ባይዘጎይ በመዶሻ አይሰበርም፣ በድንጋይ አይሰበርም፣ በመኪና ብትወጣበት አይሰበርም። የሰጎን ረጃጅሙ አጥንት እርስ በርስ ስታማታው ነው የሚሰበረው። እርስ በርስ የሚያባላን አባይ መሆኑ ጠፍቶ ሳይሆን የዛ የእርስ በርስ አጥንትን በአጥንት የማሳበር አጀንዳ ተቀብለው የሚመጡ ሰዎች በርካታ መሆናቸውን እዚህ ጋር ልናጤን ይገባል። ለምንድን ነው የምንባለው? ለእኩልነት ነው የምንባለው? ለስልጣን ነው የምንባለው? ለጥቂቶች ነው የምንባለው? ለጥቂቶች ጥቅም ነው የምንሞተው? ለማን ነው የምንሞተው? እስከዛሬ ሞትን ማን ተጠቀመ? በለውጥ ስም በይለወጥ ስም እኛ ሳንለወጥ ለውጥ እንፈልጋለን። እኛ መለውጥ አንፈልግም። ለለውጡ ራሳችንን አናዘጋጅም። የእኛ ሪስፖንሲቢሊቲ አንወጣም። ነገር ግን የግብፅን አጀንዳ እናስፈጽማለን። እኛን በየጊዜው የሚያሳንሱ ኃይሎችን እናስፈጽማለን። አሁን የተጀመረው አሁን ፖንድራ ቦክሱ ተከፍቷል። የኢትዮጵያ ሉዓላዊነትን አሳልፎ የሰጠው ትራንዚሽናል ገቨርንመንትን ያጸደቀ ዩናይትድ ኔሽንስ ለራሱ ለዩናይትድ ኔሽንስ ፕሪንሲፕልስ አንድ ቃለ ዋንጋሪ ድምፅ የሚያለቅስ ህፃን እየተሰማኝ ነው። ከየት ነው? አፍሪካ ዩናይትድ አንተ ጋር ነው። ኦኬ ዩናይትድ ኔሽንስ የሶቨርኒቲን ቴሪቶሪያል ኢንቴግሪቲ ማስጠበቅ ሲጠበቅበት በትራንዚሽናል ገቨርንመንት በተሰጠው እውቅና ሸፋፍነው ቡትሮስ ጋሊና ሆስኒ ሙባረክ ያጸደቁትን የኢትዮጵያን ቴሪቶሪያል ኢንቴግሪቲ ያፈረሱትን በማስመለስ ትክክለኛውን የዩናይትድ ኔሽንስ ፕሪንሲፕል መልሰን እንተክላለን። አሁን ጥያቄው ተነስቷል። ሁሉም ኢትዮጵያዊ ገብቶታል። ለምን ከባህር እንዲርቅ እንደተደረገ ገብቶታል። ማን እንደሚያባለው በራሱ በኢትዮጵያኖች ተረድቷል። ስለዚህ እንታገላለን። ኢትዮጵያ ወደ ባህር በሯ ትመለሳለች። ጦርነት ግን አይኖርም። ማረጋግጥላለሁ። ቴዲ ቴንክ ዩ። ኦኬ ቴንክ ዩ። በነገራችን ላይ ቅድም ላወራ ነው ወሬ ግብፃውያን በ1979 አንዋር ሳዳት የተባለው መሪያቸው ከአስዋን ግድብ በፓይፕላይን አድርገው ለእስራኤላውያን ናይል ውሃን ለመሸጥ እንደ መደራደሪያ አድርገውላቸው ነበር። ናይልን ለእስራኤላውያን ይሸጣሉ። እስራኤላውያን ውሃ ይፈልጋሉ።
መጨረሻ ላይ ሆስኒ ሙባረክ ወደ ስልጣን ከመጣ በኋላ ለራሳችን በሰንዓ ዴዘርት በኩል አድርገው ማለት በፓይፕ አድርገው ሊሸጡላቸው ማለት ነው። የራሳችንን ውሃ ማለት ነው። አስዋንን ገድበው በፓይፕ አገናኝተው ለእስራኤላውያን ሊሸጡ። ስለዚህ ይሄ የናይል ጉዳይ በፖለቲካው ዙሪያ ላይ ያላችሁ ሰዎች የህልውና ጉዳይ ነው። ይህን ጉዳይ ለክርክርም ማብቃት የለብንም። አጀንዳው እሱ ስላልሆነ ማለት ነው። እና አገራችን ላይ ምንተክለውን ምንነቅለውን የምናውቀው የምንወስነው እኛ ነን። ሱዳን አይደለችም፣ ግብፅ አይደለችም። በዚህ ደረጃ ጡንቻችን መጠንከር አለበት። ታዲያ ምኑ ነው የእናቶች የአባቶች ልጆች ነን እያለን የምንፎክረው? ምኑ ነው? አባቶቻችን ይሄ ነው እንዲያስተማሩ ነው። እሺ አጀንዳው እሱ ሆኖ እንዳይመስላችሁ ለገባችሁ ሰዎች ነው። በናሽናል ኢንተረስት ጉዳይ ላይ አንደራደርም የሚለው 4 ነጥብ የተዘጋበት ነው። እደራደራለሁ ትላለህ በናሽናል ኢንተረስት ጉዳይ ላይ አገርን አትወድም ምናምን የምትለው ነገር አለ። አጭር ነገር ነው። ጨርቄን ማቄን ሳትል አገሪቷን ለቀህ ውጣ። በተረፈ ፓርቲና ሀገር መለየት አለብን። በተደጋጋሚ መናገር አለብን ይህን ጉዳይ። ፓርቲ ገዢውን ፓርቲ እና ሀገር መለየት አለብን። አሁን እናንተ ፋይት የምታደርጉ ሰዎች ሀገሪቷን እያስተዳደረ ያለውን አካል ለመቀየር ነው። ማናጅመንት ነው የምትቀይሩት። ለምሳሌ እና አኪላ በለስ ቀንቷቸው 4 ኪሎ ቢገቡ ብልጽግና የተባለን ማናጅመንት በፋኖ ማናጅመንት ሊቀይሩት ነው። መስሪያ ቤቱ እንዳለ ነው። መስሪያ ቤቱን ጠልተ፣ መስሪያ ቤቱን አፍርሰ፣ መስሪያ ቤቱን ከሌሎች ታሪካዊ ጠላቶች ጋር ተሞዳሙደ መስሪያ ቤቱ ስኬታማ አይሆንም። ስለዚህ አንድ መስሪያ ቤት ውስጥ የምትገቡ ሰዎች ማናጅመንት ነው እንጂ የምትቀይሩት ፋብሪካውን ከጠላችሁ ለምን ትመጣላችሁ? ወይም መስሪያ ቤቱን ከጠላችሁ። ሀገር ማለት እንደዛ ነው። ሀገሪቷን መውደድ ግዴታ ነው። በቃ ሊነገርም አይገባም። በመፍራትና በመንቀጥቀጥ መጠበቅ አለብህ። ኢትዮጵያ ሀገርህን 4 ነጥብ። ኦኬ ቴንክ ዩ። ከዋንጋሪ ቀጥሎ ወደ ስዩሜ ወደ አንተ ልምጣ። አመሰግናለሁ ቴዲ። ይሰማል? አሁን ይሰማል። አመሰግናለሁ ቴዲ። ከ35 ነው። የኢትዮጵያ የውሃ ጉዳይ አሁን ብዙ ስትከራከሩበት የነበረው የውሃ ጉዳይ እንኳን እኮ ከውጭ ሚዲያዎች ነው የምንሰማው። ፍቅረኛው ይመስል ፎቶ ተቃቅፎ ይነሳና ከዛ በኋላ ከወንድሜ ጋር ተገናኘው ይላል። ከዛ አንተ ወንድሙ ዛሬ ያቀፈው ማን ነው ብለህ የእሱ ትዊተር ጋር ሄደህ ነው ስለምን ተወያዩ ብለህ የምታየው። ኦር የውጭ ሚዲያዎች ነው which is like confusing. And the other thing this guy ወደ ስልጣን ሲመጣ ምንድን ነው የኤርትራ ጉዳይ የእኛም ጉዳይ ነው። ጀነራል አበባው በጦርነቱ ወቅት የኤርትራ የውጭ ጉዳይ ስራ ኃላፊነት ኢሳያስ ሰጥቶኛል እኔ ነኝ ማስፈጽመው ያለን አብይ አህመድ ነው። ሮል ሞዴል መሆን ያለበት ሰውዬ እኔ ባንዳ ነኝ ብሎ እየነገረን እሱን አምነኸው እንዴት ትቆማለህ? አሁን እኔ ባንዳ አይደለሁም፣ በአገሬ ጉዳይ አልደራደርም። በፍጹም በአባይ ግድብ ጉዳይ ማንም በማኔጅመንትም በምንም ጉዳይ ጣልቃ መግባት የለበትም። ለድርድርም ለውይይትም መቅረብ የለበትም። ለጥጠህ ነው መሄድ ያለበት። ነገር ግን ስትወያይ ስትነጋገር ዓለም አቀፍ ሕግ የሚባል ነገር አለ። በዲፕሎማሲ የምትሄድባቸው ጉዳዮች አሉ። አንደኛው የዩናይትድ ኔሽን ሕግ ነው። እሱ ምንድን ነው? ኦብሊጌሽን ኖት ቱ ኮዝ ሲግኒፊካንት ሃርም፣ ዲዩቲ ኦፍ ኮኦፕሬሽን ኤንድ ኢንፎርሜሽን ኤክስቼንጅ፣ ኢኩዊቴብል ኤንድ ሪዝኔብል ዩዝ ምናምን የሚሉ በ2015 በኃይለ ማርያም ደሳለኝ ጊዜም ሲፈረም የነበረ የዓለም አቀፍ ሕግ ነው። ሪራይት ተደርጎ ነው የሚመጣው። እንደዚህ አይነት ነገሮች አሉ። ኮንሲደር እና ያ ማለት ግን የኢትዮጵያን ጉዳይ ጥቅም ፍላጎት አሳልፈ ትሰጣለህ ማለት አይደለም። እና አሁን መንግስት ምንድን ነው አንድ ፔጅ መሆን ያቃተን ቃለ ሲመቱ ላይ ይመስለኛል አብይ አህመድ ኢትዮጵያ ታሪካዊ ጠላት የላትም ብሎ ተናግሯል ከዚህ በፊት። እኛ ደግሞ ሌላ አቋም አለን። አይ ጠላቶቻችን የምንላቸው ደግሞ አሉ። ጣት ስትቀስር ደግሞ እናንተ ሀገር አትወዱም ይልሃል። እንዴት አብረን ፔጅ እንሁን? አሁን እኮ ችግር የሆነው ስልጣን የያዙ ሰዎች ኢትዮጵያን ማስቀደም አልቻሉም ቴዲ። ኤንዴን ሶማሌላንድ ዘለው ገቡ። አትግቡ። አሁን ቅድም የጉግል እውቀት ያላት ልጅ ነበረች እዚህ ጋር ወረደች እንጂ ጉግል አድርጋ ተከራክራን ዓለም አቀፍ ሕግ አመጣን፣ ዲፕሎማሲው አመጣን፣ ታሪኩን አመጣን። አይናቸው በጨው አጥበው እስቲ መንግስት ሲገለበጥ አብረው ይችሉበታል። ደግሞ እኔ እንዴት ይችሉበት?
ኖ ፈርም የሆነ ስታንድ ሊኖረን ይገባል የሀገር ጉዳይ ስለሆነ። ኤንዴን ቴዲ የሀገር ጉዳይ ባንዳ ሊሉን ይፈልጋሉ። በምን ኤርትራን እንዋጋ ይላሉ። ኤርትራን ጋብዞ ያመጣት ማን ነው? ደቡብ ሱዳንን ያስገባው ማን ነው? ሱዳንን ባልፋሽካ በኩል ያስገባው ማን ነው? አስወጡ ስትል እንዴ እናንተ አውቃችሁ መንግስት ስልጣን ልትወስዱብን ይላል። ከዛ መልሳው እንደዛ ከሆነ እኛ እንታገላለን ስትላቸው ባንዳ ነህ ይለዋል። ከኤርትራ ጋር ቴዲ እንዋጋ። ለምንድን ነው የምንዋጋው? ለወደብ ባለቤትነት ነው? ወደብን የመጠቀም ነው? ክሊል የሆነ ኖሌጅ አለን? መጀመሪያ ምን ተስማምተው እንደነበሩ እናውቃለን። በምን እንደተጣሉ እናውቃለን። ከተዋጋን እስከ መጨረሻ እንዴት እንደምንሄድ እናውቀዋለን። መጀመሪያ የዲፕሎማሲ ጉዳይ ለማስፈጸም ኮሚቴ ተዋቅሮ ሌሎች ሀገሮች ከኛ አጠገብ እንዲቆሙ ስራ ሰርተናል። ዓለም አቀፉ ማህበረሰብ በሳንክሽን እንዳያጣድፈን ለማድረግ የተሰሩ ስራዎች አሉ። ተዘጋጅተናል ወይ? ዝም ብለን ጦርነት ከኤርትራ ጋር አይደለም ጦርነቱ 3 ሚሊዮን ነው ምናምን ጦርነት እንደዛ አይደለም። ከኤርትራ ጀርባ ሌላ ኢንተረስት ወደቡ የሚፈልጉ ሰዎች አሉ። ጂኦፖለቲክሱን የሚፈልጉት ሰዎች አሉ። ቀጠናው እነዛ ሰዎች ከኤርትራ እንዳያግዙ አድርገናል ወይ? መጀመሪያስ የሚያዋጋ ደረጃ ላይ ምንድነው ያደረሰን? በዲፕሎማሲ መፍታት አልተቻለም። አሁን የነገሩን ነገር የለም። በሌለበት ሁኔታ እንደዚህ እንግባ አልትገባ እንደን ወደ ውስጥ ትመጣለህ። የውጩን ጉዳይ ጠላት አድርገህ በምንም ጉዳይ አብረህ ለመቆም ለመተማመን የውስጥ ጉዳያችን መፈታት አለበት። ኢንተርናል ፖለቲክሱ ኢዝ ደርቲ ብቻ ሳይሆን በደም የተጨማለቀ ነው። ቴዲ በሁለቱም ወገን የሚያልቅ ኢትዮጵያዊ ወጣት ነው፣ አፍላ ወጣት የኔና አንተ ዕድሜ ያሉና ከኛ በታች ያሉ ነገ ሀገር የሚረከቡ ወንድምና እህቶቻችን እያለቁ ነው። ዓላማው ምንድን ነው? ዲሞክራሲ ስላለ ነው የሚዋጋው? የህዝብ ነፃነት ስላገኘ ነው አይደለም። 3 ዓመት እዚህ ቴዲ ስናወራ 10% ይዘን ነው የምንዋጋው። እየተለማመድንባቸው ነው። ማ ላይ ነው የምትለማመደው? ስንት ዓመት? የትኛውንም ሰው ኢትዮጵያ ውስጥ ጣት መቀሰር ካለበት መንግስት ነው። why we supported that government። የሀገሪቷ ሀብትና ንብረት በእጁ ነው ያለው። የሰላም መንገድ መፈለግ ሲገባው ጦረኝነትን ነው ሁሌ ሚዲያ ውስጥ በወጣ ቁጥር የሚናገረው። አታሸንፉንም እንትናትሉን ማንን የሰላም ሎሬት የተሸለመ ሰውዬ ለምንድን ነው የሰላም መንገድ ቅድሚያ ያልመረጠው? ለምንድን ነው መነጋገር ያልተቻለው? አባቶች የ3 ዓመት አጀንዳ እየሉ መዞር ምናምን ኖ ፌክ የሆነ አካሄድ ስለሚሄዱ ነው። አሁን ብዙዎቻችን ስለ አባይ ግድብ እንቆረቆራለን። መሆን አለበት፣ ትክክል ነው። ስንት ነው የፈጀው? በ14 ዓመት $5 ቢሊዮን የወጣበት ነው። which is at this time 2000 ሜጋዋት ነው እያመረተ ያለው። ገና እንትኑ ሙሉ መስራት አልቻለም። የአባይ ጉዳይ የፓወር ጉዳይ ነው፣ የሴኩሪቲ ጉዳይ ነው፣ የኢኮኖሚ ጉዳይ ማዕት ነገር ነው ያለው። እዛ ጋር ፖለቲካው ብዙ ነገር ያለበት ጉዳይ ነው። የታሪክ ችግርም የፈታንበት ነው። ነገር ግን $5 ቢሊዮን ነው የወጣበት። በትግራይ ብቻ ጦርነት $28.8 ቢሊዮን አውጥተን ተዋግተናል። የአገሪቷን ኢኮኖሚ 10 ቢሊዮን አለኝ አቁሜ ዋጋለሁ ይላል። ለማን ነው የሚነግረው? ለኛ። የት ፓርላማ ውስጥ ሄዲ። ይሄ እኮ የኛ ታሪክ ነው። ማሊ ያልቅበት የኛ ወንድምና እህቶች ከመንግስትም ጎን ይቁሙ፣ በዚህኛውንም ጎን ይቁሙ። የኛ ወንድም የኛ እጣፋል ደግሞ ታሪኩ እኮ አንድ ጥያቄ ልጠይቅህ። አንድ ሲናሪዮ ልስጥህና አሁን አንተ የሀገር መሪ ነህ። ከአንተ በፊት የነበሩትን ችግሮቻቸውን አይተሃል። አገሪቷ ላይ በአምስቱም አቅጣጫ ችግሮች ይነሳሉ። እነዚህ ችግሮች መጋቢዎቻቸው ማን ነው ብለህ ዱካቸውን የተከታተልክ ስትሄድ የሚያሳይህ አለ። ቀስቱ የሚያሳይህ የሆነ አካል ነው። የሰሜኑን ስታጠፋ የደቡቡ ይጀምራል። የደቡቡን ስታጠፋ የምስራቁ ይጀምራል። የምስራቁን ስታጠፋ ማዕከላዊ ላይ ይጀምርብሃል። አሁን ወደ
ምንጩ ልትሄድ ስትል አይ ኖ ኖ ወደ ምንጩ አትሂድ፣ ወደ ውስጥ አተኩር ትባላለህ። መሪ ብትሆን እንዲህ ያሉ ነገሮች እንዴት ነው የምታደርገው? ምንጩን ነው የምታጠፋው ወይስ ውስጥ ዶሜስቲክ ውስጥ የሚነሳበን እሳት እያጠፋ ነው ዘመንን የምጨርሰው? በቀላሉ የምትቆጣጠረው ላይ ትኩረት መስጠት አለብህ። እንዴት ነው የምትቆጣጠረው? ለምሳሌ የፋኖ አለብህ፣ የቲፒኤልኤፍ አለብህ፣ ኦብነግ አለብህ፣ አፋር አለብህ፣ ኦነግ አለብህ። ለእነዚህ መሳሪያ ብዙ ሎጂስቲክ ገንዘብ ድጋፍ የሚያደርጓቸው አካላቶች አሉ። ችግሩ የኢትዮጵያ ፖለቲካ ነው። ቴዲ የኢትዮጵያ ፖለቲካ እንዴት ነው የምታሳግሰው? ነፃ መድረክ ህዝብንና አገርን ያስቀደመ መንግስት ቢኖረን እነዚህ ሁሉም አዳራሽ ውስጥ ብታስገባቸው ኩቺዝ ያልተሞከረ ያልተደረገ ነው። ለምን በአብይ ዙሪያ መላው የኢትዮጵያ ህዝብ እኮ ሲሰባሰብ ህዝቡን አሰባስቦ ፖለቲከኞችን አሰባስቦ አናግሮ ኢትዮጵያን ወደ ቀጣይ የሚያሻግር መፍትሄ ይመጣል ነበር የተባለው። ኤርትራ የምትመጣው ግብፅ የመጣችው እኮ ኢንተርናሊ ባለብን የኢትዮጵያ ፖለቲካ ችግር ምክንያት ነው እንጂ ያንን እያባባሱ ሄዱ እንጂ እነሱ እኮ መንስኤ ሊሆኑ አይችልም። እሺ ብዙ አትልፍ። አንድ ነገር ልንገርህ። አንጋፋው ፖለቲከኛ አንዳርጋቸው ጽጌ እነዚህ ሁሉ ችግሮች ተፈተው ወርቅ ቢነጠፍልን አንተውም ማለት ምኑን በቃ ይሄን መንግስት መንቀል አንተውም ማለት ችግራችን ተፈቶ ወርቅ እንኳን ቢነጠፍልን ይሄ መንግስት ከመንቀል ወደኋላ አልንም ማለት እኔ በነገራችን በኃይልም ቢሆን በቃ መንግስትን ከመቀየር ወደኋላ አልንም ማለት። ኢማጂን ችግሮቻችን ተነቅለው በቃ ሁሉ ነገር መፍትሄ አግኝተን አዳራሽ ውስጥ እንደምትለው ገብተውም ተነጋግረው መፍትሄ አምጥተን ወርቅ ላሰማ እችላለሁ። በነገር እኔ ልንገር ቴዲ፣ እሱንም ቢሆን አንድ ግለሰብ ነው አንድ ኢትዮጵያውያን ምን ያነሳውን ለምሳሌ አንዳርጋቸው እንደንተናች ሳይሆን አንዳንድ ችግሮቻችን እንደ ችግር አድርገው የሚደባደቡባቸውን ነገሮች እንኳን ብትፈታ ችግር መሆናቸውን አቆሙ። ለምንድን ነው ዱካቸውን እየተከታተልክ ስትሄድ እንደ ሀገር እንዳንቆም የሚያምሱ ሊሆኑ አካላቶች አሉ። እሱ ቅድም የተስማማባቸው ጉዳዮች ናቸው እኮ። ምህዳሩ ጠበዋል፣ የፖለቲካ ፓርቲዎች ይዋከባሉ፣ ይታሰራሉ። እሱ አንድ ነገር ነው። ከዘመነ መሳፍንት ጀምሮ ከአፄ ቴዎድሮስ፣ ተክለ ጊዮርጊስ፣ ዮሐንስ፣ ሚኒልክ እያልክ የኢትዮጵያን ታሪክ ብታይ ሁልጊዜ ምንጫችን የመታመሳችን ታገኘዋል። በተለይ ደግሞ ከቅርብ ጊዜ ወዲህ ደግሞ ይኸውን ለምሳሌ የሀገራዊ ግንባታ ላይ ለምሳሌ ይሄ ምንድነው የአባይ ግድብ ግንባታ ትላልቅ ፕሮጀክቶችን ምናምን ስታስብ አሁን ግብፃውያን የሚያደርጉትን ነገር ስታይ ያገጠጠ ያፈጠጠ ነገር ታያለ። እንደ አንድ ፖለቲከኛ ነገ አንተም ስልጣን ላይ ብትወጣ ይሄ ነገር ቴብል ላይ የሚቀመጥልህ ነገር ነው። ይሄ እንዴት ነው የምትፈጥረው? ቴዲ ምንድነው መሰለህ መጀመሪያ የውስጥ ፖለቲካው ችግሩ ካመንክበትና የውስጥ ችግሩ ለመፍታት አንተ የምትችለውን እንደ ሀገር የምንችለውን መንግስት እንደ መንግስት የሚችለውን ሀገርና ህዝብን ያስቀደመ መፍትሄ መውሰድ ከቻለ ሌሎቹን እያራገፍክ ትመጣለህ። ሌሎቹ ማለት ተላላኪ የሆኑ ለሲአይኤ የሚሰሩ ለአሜሪካ፣ ለእስራኤል፣ ለተለያየ ሀገር የሚላላኩት እነሱ ይቀራሉ ማለት ነው። ሊስን ኖት ኦንሊ ኢትዮጵያ ውስጥ በነገራችን ላይ አሜሪካ ውስጥ ሆነው አሜሪካ የእስራኤላውያን የሆኑ ጁዊሾች ምናምን አሜሪካ ፈርስት ማጋ ውስጥ ያሉ ነገር ግን እስራኤልን የሚያስቀድሟል። ኦር ደግሞ ለሌላ ሀገር ደግሞ ለካታር የሚሰሩ ደግሞ አሉ። እንደዚህ አይነት ለውጭ ሀገር ሎቢ ተደርገው ገንዘብ ተከፍሏቸው የሚሰሩ ለወደፊቱም አይጠፉ ያደረጋቸው። ለምሳሌ አንዳርጋቸው ሌላ ጥያቄ ሌላ ቀን ለምሳሌ አንዳውን በትጥቅ ትግል ደም አፋሳሽ ጦርነት ያደረገው ህዝባዊ ወያኔ ሓርነት ትግራይ ነው። ቲፒኤልኤፍ ምንም ማሽሞንሞን አያስፈልገውም። ግልጹ ልንገር፣ ቲፒኤልኤፍ አንድና አንድ ፍላጎቱ 4 ኪሎ መምጣት ይፈልጋል። በድምፅ ላሰማ እችላለሁ፣ በማስረጃ ይህን አንተም ታውቃለህ። በቃ 4 ኪሎ መምጣት ብቻ ነው ለሱ መፍትሄው። ይሄ እንዴት ነው የምታስታግሰው? አንተ መሪ ብትሆን ቲፒኤልኤፍ ሌላ ነገር አይፈልግም። ወደ 4 ኪሎ መጥቶ እንደከዚህ ቀደሙ 4 አጋር ድርጅቶችን ይፈጥራል። የእነሱ ዶሚናንት ሆኖ እንደፈለገ እያዛቸው እንደፈለገ እየመራቸው ይሄ መምራት ይፈልጋል። ላሰማት እችላለሁ፣ ክብራትና ክብራን ድምፅ ላሰማችሁ እችላለሁ። የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ኬሪያ ኢብራሂምን ድምፅ ላሰማ እችላለሁ። የጌታቸው ረዳን ድምፅ ላሰማ እችላለሁ። የጀነራል ጻድቃን ድምፅ ላሰማ እችላለሁ። ዛሬ ከተለዩና ድምፃቸው እርባና ቢስ ነው ልትሉኝ አትችሉም።
የሁሉንም ድምፅ በተለያዩ መንገዶች ላሰማ እችላለሁ። ኦኬ እንዲህ ያለ አጀንዳ ይዞ የሚታገል ታጣቂ ቡድን ወይም ደግሞ ኃይል አንተ መሪ ብትሆን እንዴት ነው የምታስታግሰው? ከ4 ኪሎ ውጭ በቃ አይስማሙም። ኖ ማይስማማበት ምክንያት የለም። ሀገርና ህዝብን ያስቀደመ መድረክ መዘጋጀት አለበት። እኔ ልንገር፣ በፖለቲካ ፓርቲ ተደራጅቶ ስልጣን አትፈልግም የሚል ለምሳሌ እንደ ብርሃኑ ነጋ ኢዜማ አይነት ነገር በቃ ውሸታም፣ ቀጣፊ፣ አጭበርባሪ ለሀገርም ለወገንም የማይጠቅም ማለት እንደዚህ አይነት ፓርቲ ነው። ምክንያቱም ፓርቲ ውስጥ ተደራጅተ የፖለቲካል መድረክ እየመራ ስልጣን አልፈልግም ካለ ትክክል አይደለም። እሺ ሌላ ጥያቄ ላንሳለን። የቲፒኤልኤፍን ነገርኩ። ኦሮሞ ነፃነት ግንባር ጋይድ 1974 የተመሰረተ ፓርቲ ነው። 3 የምታገያ አጀንዳ አላቸው። የአዲስ አበባ ጉዳይ፣ ኦሮሚያ ውስጥ ያሉ ሪሶርሶች በኦሮሞ ልጆች መቆጣጠር አለባቸው፣ ክልሉን ከኦሮሞ አብራክ በወጡ ልጆች መተዳደር አለበት ነው የሚያታግላቸው የሚያታኩሳቸው። ፍርዱን ላንተ ልስጠኝ። ኦሮሚያን እያስተዳደረ ያለው ማን ነው? ሪሶርሱን እያስተዳደረ ያለው ማን ነው? አዲስ አበባን በበላይነት ኦኬ ከንቲባው ነው እያስተዳደረ ያለው ማን ነው? እነዚህ ጥያቄዎች ተመልሰዋል አልተመለሱም? የፖለቲካ ጥያቄ ያላለቀ ጥያቄ ያላቸው ከዚህ በበለጠ መስራት እንችላለን ብለው ያምናሉ። ለአንተ ልጠይቅ፣ አሁን ይሄ ነፍጥ የሚያስነሳ ነው? ፓርቲ መስርተው መወዳደር የማይችሉበት ሀገር እስከተፈጠረ ድረስ እነሱ በሚፈልጉበት መንገድ የሚፈልጉትን ማድረግ እስካልቻሉ ድረስ ነፍጥ ያስነሳል። በደንብ አድርጎ እነሱ እንደዛ ላሉማ። እነሱ ያሉት 3 የመታገያ አጀንዳ አለን አሉ። 3ቱን ነገርኩ። ህዝቡ የሚያስተባብሩበት ነው። እኔ አሁን መልስ ጥያቄያቸው ተመለሰ አልተመለሰም የሚለው ነገር ላይ አንተ ባልከው ደረጃ እየመለስኩ አይደለም። ነገር ግን ከዚህ በፊት የነበራቸው ጥያቄ ተመልሷል ብለህ ካመንክ ሌላ ጥያቄ የላቸውም ማለት አይደለም። ኦር መጀመሪያ የተነሱበት ጥያቄ በሚፈልጉበት መንገድ ተመልሷል ማለት አይደለም። አላጠገም። አሁን አንተ ልጠይቅ፣ የኦነግ የመታገያ አጀንዳ 3ቱ እነዚህ ናቸው። አሁን ባለው ነባራዊ ሁኔታ የኦነግ የመታገያ አጀንዳ እውነትም የመታገያ አጀንዳ ነው ብለህ ታስባለህ? እኔ እነሱ ከጀርባቸው ሌላ ኃይል አላቸው ብለህ ታስባለህ? እኔ እነሱ ያሉትን ነው የማየው እንጂ እኔ እሱን የምገመግምበት ደረጃ የትኛውም የኦነግ ደጋፊ ይሄ ነው በቃ ኮንክሪት የመታገያ አጀንዳቸው እነዚህ 3ቱ ናቸው። ማንም አይክድልህም። አሁን ለምሳሌ በነገር ላይ ኦነጎች ክሊር ላይ ያስቀምጧል በጽሁፍ ማለት ነው። አሁን ኦሮሚያ ክልልን ህዝብ በመረጠው ከኦሮሚያ አብራክ በወጣ ሰው መተዳደር አለበት። አንድ የአዲስ አበባ የባለቤትነት ጥያቄ፣ ኦሮሚያ ክልል ውስጥ ያለ ሪሶርስ በኦሮሞ ልጆች ቁጥጥር ስር መሆን አለበት ወይም ደግሞ ቁጥጥሩ በእኛ መሆን አለበት የሚል የመታገያ አጀንዳ አላቸው። አንተን ልጠይቅ፣ ይሄ ጥያቄ ተመልሷል አልተመለሰም? እኔ እሱን መመለስ አልችልም። ካልመለስ ታዲያ እሱን መመለስ አልችልም። ካልመለስ ታዲያ ማልመልሰው ለመሰለ ህዝብ በመረጠው ያለ አንዳንድ የታጣቂ ቡድኖች እንደው ለነገሩ ችግሮቻቸውን የመታገያ አጀንዳ አድርገው ይነግሩሃል እንጂ ብትመልስላቸውም መተኮሳቸውን አቆሙ። ለምን? ህዝብ በመረጠው የሚለው ኦሮሚያ ውስጥ ህዝብ የመረጠው መንግስት የለማ። እነዚህ ሰዎች እኮ ሊወዳደሩ ሲሉ ከ200 ምናምን ቢሮ እነ መራራ ጉዲና እንኳን 3 ቢሮ ነው የቀራቸው፣ አልተወዳደሩ። በአጫሉ ተገሎ እነ ጀዋር እስር ቤት ነው የገቡት። ስለዚህ ህዝብ የመረጠው መንግስት የለም። ነምበር 1 ነምበር 2 የአዲስ አበባ የባለቤትነት ጉዳይ በህግ የተወሰነ ነገር የለም። አዳነች አበቤ እየመራችው ስለሆነ ምናምን ከሆነ ሌላ ጉዳይ ነው። እንግዲህ አንተ ወደ ኦሮሚያ መግባቱን የሰማኸው ነገር ካለ ንገረኝ። እሺ ንገረኝ። የአዲስ አበባ ጉዳይ የአዲስ አበባ የኦሮሚያ አካል መሆኗን እኔ አላውቅም። የፌዴራል የምትተዳደር ከተማ መሆኗን ነው የማውቀው። አንተ የሰማኸው ነገር አለ ንገረኝ። በዚሁ ፖይንት ምን መሰለህ፣ አንዳንድ ታጣቂ ኃይሎች የመታገያ ለነሱ ፌርነሱ ማነሳቸው ጥያቄዎች አሉ። ህዝብ የመረጠው መንግስት አለው ኢትዮጵያ ውስጥ። እኔ ለመሰለህ ነጥቦችን እንታገናኝና ከበስተጀርባቸው የሚዘውራቸው አካል፣ የሚያምሳቸው አካል፣ ፊድ የሚያደርጋቸው ኃይል እንዳለ ማወቅ አለብን። ጥያቄ የላቸውም እያልኩ አይደለም። ፕሮክሲ ማለት እኮ ነው አይደል? ሌላ ነገር እኮ የለውም። ለምን እዛ ጋር ትሄዳለህ ቴዲ? እዚህ ጋር መንግስት መፍታት የሚችለው ለምሳሌ የኦነግ ጥያቄ እኔ አምናት ፋን አይደለሁም ሲጀምር የኦነግ ምክንያቱም እዚህ ጉራጌን እያጠቁ ያሉበት ሁኔታ ስላለ እኔ አይ ሃቭ ኩዌስችን እነሱ ላይ ሃዌቨር የተነሱበት ዓላማና የሚሉትን አይተህ አናላይሲስ ግን ስትሰራ ህዝብ የመረጠው የሚለው ህዝብ የመረጠው መንግስት የለም። ነምበር 1 አዲስ አበባ ባለቤትነት ይጠይቃሉ። አዲስ አበባ የኦሮሞ መሆኗን በህግ አልተረጋገጠላቸውም።
የፌዴራል ቋንቋ ኦሮምኛ እንዲሆን ይላሉ። ሲጻፍ ታያለህ። በህግ የጸደቀ ነገር ነው። አዲስ አበባ የኦሮሞ ማለት የኦሮሞ ባለቤትነት መሬት ይላል ህገ መንግስቱ። እንደዛ ይላል 495 መንግስቱ እንደዛ ይላል 495 አይልም ህገ መንግስቱ። እኔም አልቀበለውም እኮ ህገ መንግስቱ አይልም። ታዲያ ከየት ነው የመጣው? የነሱ ዲማንድ ነው እያልኩ ያለሁት። የነሱ ዲማንድ ያ ነው። ለምን ይኸውልህ ቴዲ ኢትዮጵያም የኦሮሞ ብቻ ነች። አንድ አለ የኦሮሚያ ፓስተር ኦር ቄስ ነገር የሆነ ከተማ ስም ይጠራና በኦሮምኛ እንዲህ ነው ይላል። የሆነ ቦታ ምናምን ነገር ስዩምም የሆነ ትርጉም ይሰጠው ነው ወደ ኦሮሚያ ይወስዳል። እሱ ሁሉ ማለት ኢሜጁን ላሳይ ጣልኩት ለመሰለ አንዳንዶቹ አይናችን እኮ የሚያየው ትክክለኛ ነገር አለ። አሁን ሰላማዊ የፖለቲካ ፓርቲዎች ቢሮዎቻቸው መታሸጉ፣ መዋከባቸው፣ ምህዳሩ መጥበቡ፣ ለምሳሌ ለገዢው ፓርቲም ተመሳሳይ ደቂቃ፣ ለተቃዋሚዎቹም ተመሳሳይ ደቂቃ፣ ተቃዋሚዎቹም ጠቅላላ ጉባኤ ሲጠሩ የሚዘግብ ገዢው ፓርቲም ሲጠራ የሚዘግብ ፌር የሆነ በ48 ሰዓት ውስጥ ፍርድ ቤት አለመቅረብ፣ ሀሳባቸውን በነፃነት አለማንሸራሸር፣ መዋከብ እንዲህ እኮ የምታያቸው ነገሮች ናቸው አሉ ወይ እነሱ ተመልሷል። ቴዲ ኦነስት የሆነ አይናችን የሚያየው ነገር ነው እኮ አይናችን የሚያየው ነገር ነው እኮ ነገርኩ እኮ የታሰሩ እስረኞችን እኮ ነገርኩ። እነ ክርስቲያን ታደለ፣ እነ ዮሐንስ በዋለው፣ እነ በቴ ኡርጌሳን ጉዳይ እነዚህ ነገር ነገርኩ። አሁን እኔ ዋናውን ኢሜጅ እንየው እስኪ እንደ ሀገር። አሁን ለናሽናል ሴኪሪቲ ለሀገራዊ ጉዳይ ትሬት የሆኑብን ነገሮች አሉ፣ የሚያምሱ ነገሮች። ሁልጊዜ አይንህን አሁን ባለው እኮ አሰላለፍ እኮ ሲሆን አገራችን ፖለቲካውን ዶሜስቲክ ፖለቲክሱን ጨርሰን ከዓለም አሰላለፍ ጋር ቶሎ ስለመግባት ማሰብ ነበረብን አይደል? አሁን እኛ ገና ያለነው እዚህ ስቴጅ ላይ ነው። ሁልጊዜ እንደ ሀገር ልናስብ ስንል መጀመሪያ ውስጣችሁን ይሁን እንባላለን። አባይ ግድብ ስገነባ አባይ ግድብ ምን ያደርግልሃል? መጀመሪያ ውስጥ ያለውን ችግር ፍታ ትባላል። ሌላ ኒውክለር ምናምን ስትል የሆነ ነገር ትባላል። ነገም አንተም ስልጣን ላይ ስትመጣ ትልቅ ኢሜጅ እንድታስብ አይፈቀድልህም። ትናንሹ ነገሮች ያሳዩዋል። ትናንሹ ደግሞ የሚጠፋ ነገር አይደለም። እዚህ ምሳት ለኳሽ አለ፣ እዛም ለኳሽ አለ፣ እዚህ መሳሪያ የሚሰጣለ፣ እዛ ገንዘብ የሚሰጣለ፣ ልዩ ነገሮች አሉ። እና እነዚህ ነገሮች እንዴት ነው የምታስቆመው ለአንዴና ለመጨረሻ ጊዜ? ቴዲ ቅድም የጠቀስካቸው የምርጫ ጉዳይ፣ የፍትህ ጉዳይ፣ የእኩልነት ጉዳይ፣ የእምነት ነፃነት፣ ሌሎችም ጉዳዮች መንግስት መፍታት ማለት ዶንት ኤክስፔክት ፐርፌክሽን። እንኳን ኢትዮጵያ አሜሪካ እንኳን ፐርፌክት አይደለችም፣ ገና ነች። ነገር ግን አንጻራዊ ለውጦች ማምጣት ሲችል ህዝቡ ወደ መንግስት እየሄደ ይመጣል እንጂ ከህዝቡ እየራቀ አይሄድም፣ ከመንግስት እየራቀ አይሄድም። የዛኔ ኢትዮጵያ በትክክለኛ ጎዳና ውስጥ ስትገባ፣ አካባቢ ሲረጋጋ፣ ሰላም ሲረጋጋ፣ እሱን እኮ አሁን ብልጽግናን አስወገድከው። ብልጽግናን አስወገድከው። የሚያሳስበኝ እኮ ኦኬ ያሉ ችግሮች እንዴት ነው የምትፈታው? አሁን አንተ መንግስት አድርጌ እኮ አስቀመጥኩ። 4 ኪሎ ገባ መድረክ እንዴት ነው የምታደርገው? መላው የኢትዮጵያ ህዝብ፣ የፖለቲካ ፓርቲዎች፣ የሲቪክ ማህበራት፣ ታዋቂ ግለሰቦች፣ የውጭ ሀገር ታዛቢዎች፣ ኢንተርናሽናል ኦርጋናይዜሽንስ፣ አፍሪካን ዩኒየን፣ ሌሎችም ሁሉ ትጋብዝና ግን ኢትዮጵያውያን የሚመሩት ኢትዮጵያውያን የሚወያዩበት አዘጋጅተ የሽግግር መንግስት ተቋቁሞ አዲስ ህገ መንግስት የሚረቀቅበት ሁኔታ ተነጋግሮ ለ2 ዓመት የሚፈጅ ነገር ለውጥ መምጣት አለበት። ታዋቂ ምሁራን በሙሉ ጥሪ ታደርጋለህ። ሱፍና ከረባታቸውን እየለበሱ ይመጣሉ። አዳራሽ ውስጥ ይሞላሉ። አዳራሽ ውስጥ ከሞላ ሁሉ ጋር ምክክር ታደርጋለህ። ከዛ የትም ሀገር ዓለም አቀፍ የሚደረገው መንገዱ በዚህ መንገድ ነው። አዲስ ነገር በኢትዮጵያ በሚያስኬድ ሁኔታ እነማንን ይጠሩ የሚለው ተነጋግረ የምታደርገው ነው። ይህ ዓለም አቀፍ ሁሉም ሀገር የሚደረግበት ነው። ኤንዴን ህገ መንግስቱ ተርም ሊሚት ታበጅለታል። ለምሳሌ ከዚህ በፊት አንድ ፕሬዚዳንት ለ6 ዓመት ብቻ ፕሬዚዳንሻል ያየራል ማለት ነው። ለወደፊቱም አሜንድ የሚደረግ ከሆነ ይደረጋል። መድረክ ነው መዘጋጀት ያለበት። ያንን ሁኔታ ባልተፈጠረበት ሁኔታ ዘለን ጠላቶች ምናምን ፍለጋ የምትሄድ ከሆነ አይሆንም። ኤንድ አዘር ቲንግ እንደውም ለኢትዮጵያ የማይበጀው ምን መሰለ፣ በኢትዮጵያ ዙሪያ ያሉ ሌሎች ሀገሮች ለምሳሌ ስታናግራቸው ሪያሊቲው መጋፈጥ አለብን። አሁን እንደ ቪዲዮ ወይም ሌጎ እንደምትገጣጠሙት አይደለም። ኢትዮጵያ ሪያሊቲ ነው። እግዚአብሔር ኪነ ጥበቡን ሰጥቶኝ ነው እንጂ እኮ እናንተን ራሱ ማወያየት ከባድ እኮ ነው። እናንተን ጸጥ አድርጎ ማወያየት እግዚአብሔር ካላገዘ በስተቀር ከባድ ነው። ኢማጂን ሻንጣ ያዘ ጠቅላላ ዲያስፖራ በቢል የዞረውን አንተ መሪ ሆነ ኑ እስኪ ችግራችሁ ልስማ ብለህ ስትጠራ ግማሹ ባንዲራ አንፈልግም ይላል፣ ግማሹ ኢትዮጵያ የሚለውን ስም አንቀበልም ይላል፣ ግማሹ እንገነጠላለን ይላል።
ግማሹ የብሔር ፖለቲካ ይቁም ይላል። ግማሹ በትላንት በማንነታችን ተደፍጥጠና ለዛ እውቅና ይሰጠን ይላል። ምን አይነት ታክቲክ ነው የምትጠቀመው? አሁን እስቲ ሪሊስቲክሊ በቃ እናውራ። እስቲ ሊሆን የሚችል ነገር እናውራ። ከምታየው ነገር በመነሳት ችግሮቻችንን እንዴት ነው አጥብበህ ልታስማማ የምትችለው? አንተ መሪ ብትሆን አንተ 4 ኪሎ ስትገባ ነው እያልኩ ያለው። ብልጽግና አንተ አሽቀንጥረህ ጣልከው። ይሄን ሁሉ ቀውስ ከዚህ ሁሉ ቪሸስ ሰርክል እንዴት ነው የምትወጣው? እስኪ መፍትሄውን ንገረኝ ነው እያልኩ ያለው። እኔ መፍትሄው እኮ ብቴዲ መንግስትም እኮ አደርገዋለሁ ብሎ ለውሸትም ቢሆን የምክክር ኮሚሽን ብሎ ያቋቋመው ለምንድን ነው? ከዚህ ሀቀኛና ትክክለኛ የሆነ በህዝብ ተቀባይነት ያገኛሉ የሚባሉ ልምድ ያላቸው እውቀት ያላቸው ሰዎች ያንን መድረክ እንዲያዘጋጁ ተደርጎ አሁን ያነሳቸው ጥያቄዎች በነገራችን ላይ የሚፈሩ አይደሉም። አገሩን የሚወድ ኢትዮጵያውያን ኮሚቴውን ከያዙት የሚፈራ አይደለም። ኢትዮጵያ ያለው ችግር መቅረፍ ይቻላል። በነገራችን ላይ አዲስ መንገድ አይደለም የምንሄደው። ሌሎች አገሮች በዚህ መንገድ አልፈው ትልቅ ቦታ የደረሱበት ነው። ክሬት ማድረግ ነው ከባድ። የሌሎች ተሞክሮዎችን አጥንተህ ከአገሩ ካለው ነባራዊ ሁኔታ አዋህደ አስተካክለ ማቅረብ ከባድ አይደለም። አሁን የተቸገረው ምን መሰለ? ቅድም ለምክትል ጠቅላይ ሚኒስትሩ ዘበኛ ነበር ሲል ዘበኛን መናቅ አይደለም፣ ግን የነበረው ያ ነው። ቺፍ ኦፍ ስታፉ አብይ ቢሮ የነበረ ነው። ኦኬ 2 ደቂቃ እሺ። እነዚህ ሰዎች አንድ ቢሮ ውስጥ የነበሩ ሰዎች ናቸው ተያይዘው ተዛዝለው የመጡት። አየህ፣ ረጅም ዓመት ትግል የተደረገው ግን የአንድ ቢሮ ሰራተኞች ኢንሳ ውስጥ የነበሩት እርስ በርስ እዛ ጋር እንዲቀመጡ አይደለም። ሁለተኛ ተቋማት ነው። ያንን ኮሚቴ ከገነባ በኋላ የሽግግር መንግስቱ ሂደት እያለ ተቋማት ነው የሚገነባው። ህግ ነው የሚወጣው። የህግ የበላይነት ነው የሚረጋገጠው። ዶንት ኤክስፔክት ዳት ኢትስ ጎይንግ ቱ ቢ ፐርፌክት። ለመሰለ አሜሪካ ውስጥም ትራምፕ ኤቭሪ ዴይ የሆነ ነገር ኤክስኪዩቲቭ ኦርደር ይፈርምና ፍርድ ቤት ይሄዳሉ። ግን ፍርድ ቤት የወሰነው ተግባራዊ ይሆናል። ሁሌም ለጥጠው ይሄዳሉ መሪዎች፣ ሌላው ደግሞ ይከሳል። ኢትዮጵያ ውስጥ ሉጋም የለም። ጠቅላይ ሚኒስትሩ መሬት ላይ እንቀመጥና እንወያይ ይላቸዋል። ማይክ ይሰጣቸዋል። መሬት ላይ ቁጭ ይላሉ። ወንበር ላይ እንቀመጥ ሲል ወንበር ላይ ይቀመጣሉ። ዛፍ ቆሞ ሲተክል ቆመው ይተክላሉ። ተኝቶ ከተከለ በደረታቸው ተሰው ይተክላሉ። እንደዚህ አይነት የሎሌ ጨዋታ የማስተር ጨዋታ መቆም መቻል አለበት። በመጨረሻ እኔ መልእክት ማስተላለፍ የምፈልገው እስከ መቼ ነው ኢትዮጵያውያን፣ የምሬ ነው ቴዲ፣ ካገኙት ደሞዝ ኦልሞስት 70% ታክስ ነው የሚከፍሉት። ታክስ ግብር 70% እየሰበሰበ በየገጠሩ ሄዶ 3 እና 4 ቤቶች ሰርቶ መርቁልኝ አመስግኑኝ ምናምን የሚባልበት አብይ አህመድ አሁን የሚቀልድበት መንገድ በጣም የሚያሳዝን ነው። ኢትዮጵያ የተዋረደችበት ታይም ነው። ዓለም በዘመነበት ዓለም እየተወዳደረ ትልቅ ቦታ በደረሰበት ጊዜ እየተላለቅን መቀጠል የለብንም። ኦኬ ለመሰላችሁ አሁን የሆነ እንትናችን መቀየር ስላለበት ነው። አሁን እናንተ የምትመኙት 4 ኪሎ ላይ ስትቀመጡ ችግር እኮ እንናገራለን። መፍትሄ ውሳ እንዴት ነው? ለምሳሌ አሁን የትርክት ጉዳይ አለ። የትርክት ጉዳይ ሊፈታ የሚችልበት መፍትሄው ምንድን ነው? የመፍትሄ ሀሳብ ማምጣት አለብን። ብዙ ጊዜ ሰዎች የሚያደርሱኝ አስተያየት ምንድን ነው? ቴዲ አንተ ቤት የሚደረጉ ፖለቲካዊ ቤቶችን እንሰማለን፣ ግን ችግር ብቻ ነው መፍትሄውንም ጠይቃቸው ይሉኛል አድማጭ ተመልካቾች። መፍትሄውን ተናገር። ይሄ ችግር እንዴት ነው ሊፈታ የሚችለው? ለምሳሌ እኔ ስልጣን ብሆን እንዲህ ያደርጋለሁ። እኔ 4 ኪሎ ስገባ በነገር ላይ ሰዎች የሚመርጡ ችግር እንዴት እንደምትፈታ ስትነግራቸውና ስታሳምናቸው ነው። ችግር ስለነገርካቸው ብቻ አይደለም። እኔ ለምሳሌ ብትመርጡኝ ይላሉ ይሄን ነገር አድርጋለሁ። ቼክ ሊስታችሁን ትይዛላችሁ። ቴዲ በስልጣን ዘመን ይሄን መልሳል፣ ቼክ ይሄን መልሳል፣ ይሄን አልመለስክም፣ ኖ ከኔ በኋላ የሚመጣውንም ስትመርጡ ይሄን ፈታለሁ ብሎ ነበረ። ቴዲ አልመረጥም፣ ስለዚህ አንተ ደግሞ ና። እንደዛ እኮ ችግር ብቻ እንጎነጉናለን። መፍትሄ ውስጥ እንዴት ነው የሚመጣው? ገና ብሔረ ግንባታውን እንኳን አልጨረስንም። ከዛ ወደ ሀገራዊ መግባባት ገና አልመጣንም። ገና በባንዲራ ጉዳይ ያልተስማማን ሰዎች፣ ገና በትርክት ጉዳይ ያልተስማማን ሰዎች፣ አንደኛው ተነጭቻለሁ ተቋጭቻለሁ ይላል፣ አንደኛው ቋጭቻለሁ
ምናምን ይላል። አንደኛው ጥርስ ነክሷል፣ አንደኛው ለቂም በቀል ስለቱን እየሳለ ነው፣ አንደኛው ከእንትና ጋር ሰራለሁ ይላል፣ አንደኛው እንዲሆኛለሁ ይላል። እነዚህ ሁሉ ሀሳቦች እንዴት ነው የምትፈቷቸው? ፖለቲከኞች ናቸው፣ ግዴታቸው ነው። የስራ አጥ ቁጥር አለ። እሱንም እኮ ሲሆን መነጋገር የነበረብን የስራ አጥ ቁጥር እንዴት ነው የምትቀርፈው? የደሞዝ ጥያቄ አለ። የደሞዝ ጥያቄውን ጉዳይ እንዴት ነው እንትን የምትለው? ባደጉት ሀገራት ለምሳሌ ገንዘብ ከዚህ ያመጣለሁ፣ ለምሳሌ ገንዘብ ከዚህ ያመጣለሁ፣ ገንዘብ ሰበስባለሁ፣ ይህን ያልጨምራለሁ እያሉ ይናገራሉ። እኛ ችግር ብቻ ተንታኞች ነን እና መፍትሄውሳ እንዴት ነው? እናንተም ጠይቁ። ኦኬ የነገርከኝ ችግር ትክክል ነው፣ መፍትሄው እንዴት ነው ብላችሁ ፖለቲከኞቻችሁ መጠየቅ አለባችሁ ለማለት ያለው። ስዩሜ ከልብ ነው የማመሰግነው። ለዛ ነው ከስዩሜ ጋር አንድ ሁለት ያወራሁት። ሪስፔክት ስዩሜ ክብራትና ክብራ ነው። የህዝብ ተወካዮች ምክር ቤት ገብቶ ማየት እንፈልጋለን ስዩሜ። ስዩሜ ቀጥሎ አይ ቲንክ ወደ ሴቭ ነው ምኒልክ ነው ምኒልካችን 7 ደቂቃ አለ ብራዘር። ኦኬ ቶፒኩ ትንሽ ተለጠጠ። ቶፒኩ የተለጠጠው በታጣቂ ኃይሎች ዙሪያ ላይ ወደ ነፍጥ ያነሱበትን ምክንያት ስንተነትን ነው እንጂ ስቲል በፋኖ እና በአላንሱ ጉዳይ ላይ ያለ ነው። አንተ የታየን ተንትን ችግር የለውም። ኦኬ ለማንኛውም ብቻ ግን ከግብፅም ከኤርትራም ብዙም ርቀት ሄደናል። ክሊር መደረግ ያለባቸው ፋክቶች አሉ። በኢትዮጵያ ታሪክ ውስጥ ከግብፅ ጋር ሰርተው የሚያውቁት ዳይሬክትሊ ህወሓት ሞደርን ፖለቲክስ፣ ሻዕቢያ እና ኦነግ ናቸው። አንዳንዶቹ ምስረታቸውንም ለግብፅ ሀገር ላይ የተደረገ ነው። ኤርትራን ከኢትዮጵያ ለመገንጠል ባደረጉት ጦርነት እነዚህ 3 ኃይሎች አብረው ተሳትፈዋል። ግብፅ እዚህ ውስጥ ቀላል የማይባል ድጋፍ አድርጋላቸዋለች ለእነዚህ 3 ድርጅቶች። ኖርዝ አፍሪካ ውስጥ የነበሩ መሬት ውስጥ የሚቀበሩ ቦምቦችን፣ የሁለተኛው የዓለም ጦርነት ትርፍራፊ መሬት ውስጥ የሚቀበሩ ቦምቦችን አምጥተው አከማችተው እስካሁን ድረስ ያጠራቅሟቸዋል። ግን እያከማቹ እያመጡ ለኦነግ፣ ለሻዕቢያ እና ለህወሓት ያቀብሉ ነበረ። መፍትሄ ደግሞ አማራ ፋኖ ነው ብዬ አምናለሁ። የፋኖ አመለካከት፣ የፋኖ ትግል፣ የፋኖ ጥያቄ ሰብአዊም ሆነ ማህበረሰባዊ፣ ሃይማኖታዊም ሆነ ሌላም አይነት ተቋምን ጠላት አድርጎ የፈረጀ አይደለም። የበዳይ ኦነግ ጥያቄዎች ብለህ ቀለል አድርገህ አዲስ አበባ ባለቤትነት ብለሃል። ከዛ ውስጥ ይሄ የኦነግ ጥያቄ ከአማራ ህዝብ ፍላጎትና ከአማራ ህዝብ ተክሩ ሀቆች ስላሉ ክርስትና ኢትዮጵያ ውስጥ የገባው በጣም እርሊ ነው። ከክርስቶስ ከ340 ምናምን ዓመት በኋላ ነው። ኢትዮጵያ ውስጥ ክርስትና ኦልሞስት የ2000 ዓመት ታሪክ አላት። ከዛ ውስጥ 800 ዓመት ያስቆጠረ ቤተክርስቲያን አዲስ አበባ ላይ አለ። 800 ዓመት
በአማርኛ ፊደሎች በግዕዝ ጽሑፍ ያለበት የባለቤትነትን ጥያቄ ስናወራ ኢትዮጵያ አንድ ሆና የምትቀጥል ከሆነ የፋኖ ማሸነፍ በጣም ቁልፍ ሚና ይጫወታል እዚህ ውስጥ። ኢትዮጵያ አንድ ሆና የማትቀጥል ከሆነ የአማራ ጥያቄ አዲስ አበባንም ያካትታል። የአማራ ጥያቄ ኢትዮጵያን መገንጠል ግን አይደለም። አብረን የምንኖርበት ሀገር እስከሆነ ድረስ ሸዋ ላይ የአማራውን መብት ሳይነካ የሌላውን መብት ሳይነካ አብረን መኖር እንችላለን። ኢትዮጵያ የምትፈርስ ከሆነ ግን የኦነግ ጥያቄ ከሶስቱ ጥያቄዎች አንተ ካነሳቸው ዋነኛው ጥያቄው የራስን እድል በራስ መወሰን ነው፣ መገንጠል። ምንም ይሄ የሚያከራክር የሚያደራድር ጉዳይ አይደለም። የአማራ ጥያቄ አልገባኝ። አሁን ቅድም ያልኳችሁ እኮ ይሄን ነው። ቅድም ያልኩት ነገር ይሄን ነው። የማይተማመኑ ባልንጀሮች ወንዝ ዳር ይማማላሉ ይላል የሀገር ሰው ስተርት። እና አንዳንድ ጊዜ አላንስ ፈጥረናል የሚሉ አካላቶችን ስታዩቸው በላልታችሁ ጥያቄ ታቀርባላችሁ ሳትወድ በቅርባችሁ። ኦኬ ወንድሜ በዚህ ጉዳይ ላይ እንዴት ተስማማችሁ? እኔ ባትጠይቁ ነው የሚገርመኝ። ጥያቄዎቹ እንዳሉ ምንድን ነው ያስማማችሁ? ሱዳን ላይ ጀነራል ሐምዳን ደጋሎ እና አልቡርሃን የሚባሉ አልበሽርን ብቻ ለመጣል ብቻ ነው የተስማሙት። ከዛ በኋላ ስለሚገጥማቸው ፈተና ምንም የሚያውቁት ነገር የለም። ካርቱም ከገቡ በኋላ እርስ በርስ መታኮስ ጀመሩ። ካርቱምን አሁን የሆነችውን ሆነች ማለት ነው። ወደ ድንጋይ ዘመን መለሷት። አድምታችሁ መነጋገር አለባችሁ የሚባለው ለዛ ነው። በምን እንደተግባባችሁ ለምሳሌ ከቲፒኤልኤፍ ጋር ከኦነግ ጋር ከሻዕቢያ ጋር ተስማምተናል አብረን እንሰራለን ስትሉ የጋራ የምትሉትን ጠላት ካስወገዳችሁ በኋላ ድጋሚ እርስ በርሳችሁ ጠላት እንደማትሆኑ ምንድን ነው ማሳመኛው? በምን ጉዳይ ላይ ነው? በዚህ ጉዳይ ላይ